በዓይነ ሕሊናችሁ ሳሉት። ዓለም በጨለማ ተውጣለች፣ ምድር እየተናወጠች ነው። ድንጋዮችም ከአምላካቸው ጋር አብረው እያለቀሱ ተሰነጠቁ። በዚያ በራስ ቅል ስፍራ በሁለት ወንበዴዎች መካከል የሰማይና የምድር ጌታ ስለ ፍጥረት ፍቅር ሲል ራሱን አዋርዶ የሞት ጽዋን ተጎነጨ። ታሪኩ ሁላችንም እናውቀዋለን፣ ስቅለቱና ትንሣኤው። ነገር ግን በወንጌላት መስመሮች መካከል ተቀብረው በቤተ ክርስቲያን የታሪክ ማህደሮች ብቻ የታሸጉና ለዘመናት ሳይነገሩ የቆዩ ድንቅ ምስጢራት እንዳሉ ያውቃሉ? ዛሬ በሰሙነ ሕማማት ድህነትና በትንሣኤው ብርሃን ዙሪያ የሚከተለውን ጥልቅ ነጥቦች በዝርዝር እንመለከታለን። የሰሙነ ሕማማት ዕለታትና የ15ቱ ፍኖተ መስቀል ምስጢር፣ 13ቱ ሕማማተ መስቀልና የሎንጊኖስ ጦር ታምር፣ 7ቱ አጽርሐ መስቀልና የፈያታዊ ዜማን የገነት ጉዞ፣ የሲኦል መናወጥ፣ የሔዋን እንባና በመቃብሩ ላይ የታተመው የብርሃን ማኅተም። ሰላም የአልፋ ቲዩብ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች እንዲደርስ ደግሞ ላይክ እና ሼር በማድረግ የመንፈሳዊ በረከት ተሳታፊ ሁኑ። የስቅለትና የትንሣኤው ምስጢራት ከቀራንዮ እስከ ድል በቤተ ክርስቲያን ያልተነገሩ 20 የታሪክ ማህደር። አሁን ከአዳም ስህተት ጀምሮ እስከ ጌታ ትንሣኤ ድረስ ያለውንና በቤተ ክርስቲያናችን ያልተነገሩ የታሪክ ማህደር ምስጢራትን በጥልቀት እንመርምር። ሰሙነ ሕማማት። ጌታችን ኢየሱስ ክርስቶስ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበላቸው ጽዋትወ መከራዎች የሚታሰቡበት ሳምንት ነው። የሰሙነ ሕማማት ዕለታት የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልንን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት፣ ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችንን የምንማጸንበት፣ ጧት ማታ ደጅ የምንጠናበት፣ የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠብቅበት፣ በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ሚስጥራትና አዘክሮ የሚፈጸምበት ሳምንት ነው። በዚህ ሳምንት ያሉ እያንዳንዳቸው ቀናት ስያሜና ከስያሜው ጋር የተያያዘ ሚስጥራት አላቸው። በዚህ ሳምንት ያሉ እያንዳንዳቸው ቀናት ስያሜና ከስያሜው ጋር የተያያዘ ሚስጥራት አላቸው። ዕለተ ሰኞ አንጽሖተ ቤተ መቅደስ መርገመ በለስ ይባላል። ዕለተ ሰሉስ ወይንም ማክሰኞ የጥያቄ ቀን፣ የትምህርት ቀን ይባላል። ረቡዕ የምክር ቀን፣ መልካም መዓዛ ያለው ቀን፣ የእንባ ቀን ይባላል። ሐሙስ ጸሎተ ሐሙስ፣ ሕጽበተ ሐሙስ፣ የሚስጥር ቀን፣ የአዲስ ኪዳን ሐሙስ፣ የነጻነት ሐሙስ ይባላል። አርብ የስቅለት አርብ፣ የድህነት ቀን፣ መልካም አርብ ይባላል። ቅዳሜ ቅዳም ስዑር፣ ለምለም ቅዳሜ፣ ቅዱስ ቅዳሜ ትባላለች። ከነዚህ ሁሉ ግን አርብ የስቅለት ቀን እጅግ ልዩ ናት። የስቅለት ዕለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት፣ ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድህነት ቀን ወይም መልካም አርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ እያዳፉ ሲያመላልሱ ታደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ማቴዎስ 27 ከ1 እስከ 57። ይህን አጥፍቷል የሚሉት ነገር ሳይኖራቸው ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡበት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደል ምንድነው ሲል በጠየቃቸው ጊዜ በቂ ምላሽ እንኳን አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ፣ ወዮ ለዚያ አንክሮ ይገባል እንደተባለ ስለኛ በፈቃዱ ይሞት ዘንድ ፈቃዱ ነበርና በአይሁድ ጭካኔ ምክንያት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ሚስጥሩና ሥርዓቱ በግብረ ሕማማት በስፋትና በጥልቀት እንደሰፈረ ነው። በዚህ ቪዲዮ የተወሰኑ ነጥቦችን ለማንሳት ያህል ይህ የስቅለት ቀን የሚከተሉት ተግባራት የተከናወኑበት ዕለት ነው። አንደኛ፣ ፍኖተ መስቀል። ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። አንደኛ ፍኖተ መስቀል። ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመበት ቦታ ጀምሮ
እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነው 15 የመከራ መስቀል መንገድ ምዕራፎች ፍኖተ መስቀል አሉ። እነዚህም የጲላጦስ አደባባይ ለፍርድ የቆመበት፣ የተገረፈበት፣ በመጀመሪያ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቀሬናዊው ስምዖን የጌታን መስቀል የተሸከመበት ቦታ፣ ቤሮና ወይም ሰራብታ በመሐረብ የጌታን ፊት የጠረገችበት ቦታ፣ የጎልጎታ መቃረቢያ የጌታችንን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታን የቸነከሩበት፣ የተሰቀለበት ቦታ፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋውን የገነዙበት ቦታ፣ ቅዱስ ሥጋው የተቀበረበት ቦታ ናቸው። እነዚህም ምዕራፎች የጌታችንን መከራና የማዳኑን ሥራ ሲያሳስቡን ይኖራሉ። ከታሪክ ማህደር እንደምንረዳው በዚህ የፍኖተ መስቀል ጉዞ ላይ የጲላጦስ ሚስት ክላውዲያ ፕሮክላ በሕልሟ የተረበሸችበትን ምክንያት ታሪክ ይነግረናል። ያየችው የክርስቶስን አምላክነት ብቻ ሳይሆን ዓለምን ሁሉ የሚገዛውን የሮማን መንግሥት ሳይሆን ይህ የተሰቀለው ሰው መሆኑን ነው። ይህች ሴት በኋላ ላይ በክርስቶስ አምና ክርስቲያን ሆናለች። ጲላጦስም ቢሆን ለቄሳር በላከው ደብዳቤ ስለተፈጸመው ታምራትና ስለ ጌታ ትንሣኤ በዝርዝር መዘገቡን ታሪክ ይናገራል። የስቅለትና የትንሣኤው ምስጢራት። ሁለተኛው ሕማማተ መስቀል። ጌታችን 13ቱን ሕማማተ መስቀል የተቀበለበት ዕለት ነው። ዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ስለ በደላችንም የደቀቀበት፣ ስለ ሁላችን ኃጢአት ራሱን መሥዋዕት ያደረገበት፣ በእርሱም ቁስል እኛ የተፈወስንበት፣ በሞቱም የሞት ሥልጣን የተሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፈቃዱ በሥጋ ሞቷልና የሞትን ሥልጣን አጠፋልን። ይህ ዕለት 13ቱን ሕማማተ መስቀል የተቀበልንበት፣ እኛም እነዚህን እያሰብን የምንሰግድበት፣ በተደረገልን ቤዛነት እየተደነቅን ፍቅራችንን አምልኮታችንን የምንገልጽበት ዕለት ነው። የበረቱ ቅዱሳን ሙሉ ሕይወታቸውን፣ ትዳራቸውን፣ ደስታቸውን ትተው ዕለት ዕለት የሚያስቡትን መከራ መስቀል ኦርቶዶክሳዊት ቤተ ክርስቲያናችንም በየዕለቱ የምታስበውን የምትዘክረውን መከራ መስቀል እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ልዩ ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒት የሆነንን የክርስቶስን 13ቱን ሕማማተ መስቀል እናስባለን። እነዚህም 13ቱ ሕማማተ መስቀል የሚባሉት አስሮተ ዳሃሪት ወደ ኋላ መታሰር፣ ተስቦ በሐብል በገመድ መሳብ፣ ወዲቀ ውስተ ምድር በምድር ላይ መውደቅ፣ ተከይዶ በእግረ አይሁድ በእግረ አይሁድ መረገጥ፣ ተገፎ ማዕከለ አምድ ከምሰሶ ጋር መላተም፣ በጥፊ መመታት፣ ጀርባውን በጅራፍ መገረፍ፣ ራሱን በዱላ መመታት፣ የሾህ አክሊልን መድፋት፣ መስቀል መሸከም፣ ሳዶር፣ አላዶር፣ ዳናት፣ ሮዳስና አዴራ በተባሉ ችንካሮች መቸንከር፣ በመስቀል ላይ መሰቀልና መራራ ሐሞት መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ሕማማት መስቀል መቀበሉን እያሰብን የአምልኮት ስግደት እንሰግድለታለን። በታሪክ ማህደር እንደሚነገረው ከጌታ ጎን የፈሰሰው ደምና ውሃ በዓለት መሰንጠቅ ውስጥ አልፎ በቀጥታ በአዳም ራስ ቅል ላይ እንደፈሰሰ ይነገራል። ቀራንዮ የአዳም መቃብር ያለበት ቦታ ነውና አዳም በሥጋ ሳይሆን በነፍሱ ብቻ ሳይሆን በመቃብር የነበረው አጥንቱ እንኳ የፈጣሪውን ደም በመቅመስ የትንሣኤን ተስፋ አግኝቷል። ለዚህ ነው በብዙ ስዕለ ስቅለቶች ላይ ከመስቀሉ በታች የሰው የራስ ቅል የሚሳለው። ምንጭ ዘቡክ ኦፍ ዘቢ። ጌታን በጦር የወጋው መቶ አለቃ ሎንጊኖስ ከጌታ ጎን የፈሰሰው ደምና ውሃ በዓይኑ ላይ ሲረጭ የጠፋው ዓይኑ እንደበራና ልቡ እንደታደሰ ይነገራል። ጦሩን የወረወረው ሊገድለው ቢሆንም ከቆሰለው ጎን የፈሰሰው ፈሳሽ ግን ገዳዩን ፈውሶታል። ይህ ሰው በኋላ የክርስቶስ ምስክር ሆኖ ሰማዕትነትን እንደተቀበለ በታሪክ ማህደር ተመዝግቧል። ሦስተኛው አጽራ መስቀል። ጌታችን በመስቀል ላይ ሆኖ ሰባቱን አጽራ መስቀል የተናገረበት ነው። ይህ ዕለት ጌታችን በመስቀል ላይ ሆኖ ሰባቱን አጽራ መስቀል የፍቅር ቃላት የተናገረበት ዕለት ነው። እነዚህም ቃላት በየራሳቸው ጥልቅ ምስጢር ያላቸው ሲሆኑ የማዳኑ ሥራም አካል ናቸው። ሰባቱ ቃላትም ኤሎሄ ኤሎሄ ኤላማ ስላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ፣ ማቴዎስ 27:46፣ እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ፣ ሉቃስ 23:43፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ፣ ሉቃስ 23:46፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣
ሉቃስ 23:34 እናትህ እነኋት እነሆ ልጅሽ ዮሐንስ 19:26-27 ተጸማሁ ዮሐንስ 19:30 እና ተፈጸመ ኩሉ ተፈጸመ ዮሐንስ 19:30 የሚሉት ናቸው። እነዚህን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከሥጋው በገዛ ሥልጣኑ ለየ። በስቅለት ዕለት እነዚህን በንባብና በዜማ እያልን እንሰግድለታለን። በታሪክ እንደሚነገረው ጌታ ተፈጸመ ብሎ ነፍሱን በሰጠ ጊዜ ወደ ሲኦል የወረደው እንደ ድል አድራጊ ንጉሥ ነበር። በዚያም አዳም ብቻ ሳይሆን ሔዋንም በልጇ መከራ ስታለቅስ አግኝቷታል። ሔዋን በእኔ ምክንያት የመጣው ሞት ዛሬ በአንተ ተገደለ እያለች ስታመሰግን፣ ጌታም የእናቷን ሔዋንን እንባ አብሶ ወደ ገነት መርቷታል። ይህ የሴት ልጅ ክብር በመስቀል ስር የተመለሰበት ትልቅ ምስጢር ነው። ሌላው ጌታ ዛሬ በገነት ከኔ ጋር ትኖራለህ ያለው ፈያታዊ ዜማን ወደ ገነት ደጃፍ ሲደርስ ገነትን ይጠብቅ የነበረው ኪሩብ በሚንቀለቀል ሰይፍ ከለከለው። ፈያታዊ ግን ጌታ የሰጠውን የመስቀል ምልክት አሳየው። ያን ጊዜ ያ ለ1000 ዓመታት ሳይከፈት የነበረው የገነት በር በታላቅ ድምፅ ተከፈተ። ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግብረ ሕማማት ትርጓሜ። አራተኛው የስቅለት ተአምራት በሰማይና በምድር 7 ተአምራት የተከናወኑበት ነው። በዕለተ ዓርብ በሰማይ 3 ተአምራት ተከናውነዋል። እነዚህም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ ናቸው። እንዲሁም በምድር 4 ተአምራት ታይተዋል። እነዚህም የቤተ መቅደስ መጋረጃ መቀደድ፣ የዓለቶች መሰንጠቅ፣ የመቃብሮች መከፈት፣ የሙታን በአጸደ ሥጋ መነሳት ናቸው። ማቴዎስ 27:45-46። እነዚህ 7ቱ ታላላቅ ተአምራት ጌታችን በመስቀል ላይ ሆኖ የማዳን ሥራውን ሲያከናውን የታዩ ናቸው። የታሪክ ጸሐፊው ፊልጎን እንደዘገበው በዚያን ጊዜ የታየው የፀሐይ ግርዶሽ በተፈጥሮ ሕግ ሊሆን የማይችል ነበር። ድንጋዮች ሲሰነጠቁ የሰው ልብ ለደነደነባቸው አይሁድ ድንጋዩ እንኳን ከአምላኩ ጋር ተሰቃየ የሚል ታላቅ ወቀሳ ነበር። መቃብሮች ተከፍተው የተነሱት ቅዱሳን ሙታን እነማን እንደነበሩ በሰፊው ተጽፏል። በቤተ ክርስቲያን ታሪክ መሠረት እነዚህ ቅዱሳን እንደ አብርሃም፣ ይስሐቅ፣ ያዕቆብ ያሉት በኢየሩሳሌም ጎዳናዎች ለብዙዎች ታይተዋል። መነሳታቸውም የጌታ ትንሣኤ የሁሉ ትንሣኤ በኩር መሆኑን ለማብሰር ነበር። እነዚህ ሰዎች ለትንሽ ጊዜ በምድር ከቆዩ በኋላ ከጌታ ጋር ወደ ሰማይ እንዳረጉ ይነገራል። በዚህ ዕለት 7 መስተጻርራን ጠበኞች ታረቁ፣ ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና ሕዝብ፣ ነፍስና ሥጋ ናቸው። ኤፌሶን 2:10፣ ቆላሲስ 1:20። የስቅለት ቀን የገነት በር የተከፈተበት በአንጻሩ ደግሞ ሰልጥና የነበረችው ሲኦል የተበረበረበት ነው። ጌታ በመስቀል ላይ ነፍሱን በሰጠ ጊዜ መለኮቱ ከሥጋውም ከነፍሱም ጋር አልተለየም ነበር። ነፍሱ ወደ ሲኦል የወረደችው እንደ እስረኛ ሳይሆን እንደ ብርቱ ወታደር ነው። የሲኦል ደጃፎች የነበሩት የብረት መዝጊያዎች ተቀጥቅጠዋል፣ የነሐስ መወርወሪያዎችም ተሰብረዋል። ሰይጣን ይህ የመጣው ማን ነው ብሎ ሲያጓራ የዳዊት መዝሙር በሲኦል ውስጥ አስተጋባ። እንዲህ የሚል ነበር፣ እናንት የሲኦል ደጃፎች ራሳችሁን አንሱ፣ የክብር ንጉሥ ይግባ፣ የሞት ኃይል በራሱ ግዛት ውስጥ ተሸነፈ። ምንጭ ዘ ጎስፔል ኦፍ ኒቆዲመስ። 6ኛ የሰው ልጅ ድህነት። የሰው ልጅ ከዲያብሎስ እስራት የተፈታበት ዕለት ነው። የስቅለት ዓርብ የሰው ልጆች በዘር ኃጢአት ቁራኝነት ይኖሩበት የነበረው የጨለማ ሕይወት ያከተመበት፣ ፍጹም ድህነት ያገኙባት ታላቅ ዕለት ናት። የስቅለት ዓርብ የሲኦል አበጋዝ ዲያብሎስ በነፋስ አውታር የታሰረበትና ሥልጣኑ የተሻረበት፣ በአንጻሩ ደግሞ ታስሮ የነበረው አዳም የተፈታበትና ወደ ገነት የተመለሰበት ናት። 7ኛው የመስቀል ስጦታዎች። የምንጠቀምበት ማይገቦ፣ የምንድንበት ሥጋና ደሙን እንዲሁም የምታማልድ እናት የተሰጠንበት ነው። በ9 ሰዓት ጌታችን በውሃው ተጠምቀን ደሙን ተቀብለን የእግዚአብሔር ልጆች እንሆን ዘንድ ከቀኝ ጎድኑ ጥሩ ውሃ ትኩስ ደም አፈሰሰልን። ዮሐንስ 19:34። ቤተ ክርስቲያንም የተዋጀችው በዚሁ በዕለት ዓርብ በፈሰሰው ደሙ ነው። በዚህ ዕለት አርማችን መስቀሉ፣ ማኅተማችን ደሙ፣ ሕይወታችን እርሱ ሆነዋል። ከመስቀሉ ስር ድንግል ማርያም በዮሐንስ አማካኝነት እናት እንድትሆነን እኛም ልጅ እንድንሆናት የተሰጠንበት ቀን ነው። እነኋት እናትህ፣ እነሆ ልጅሽ፣
ዮሐንስ 19:36 ብሎ ሰጠን። ከታሪክ እንደምንረዳው ጌታ ከመቃብር ሲወጣ የሞትን ግማት አጥፍቶ የሕይወትን መዓዛ ለዓለም ሁሉ ረጭቷል። ዮሴፍና ኒቆዲሞስ የጌታን ሥጋ ወርደው ሽቱ ሲቀቡት ያረፈበት ድንጋይ ዘ ስቶን ኦፍ አኖይንቲንግ በጌታ ደም መረዳቱ ብቻ ሳይሆን በትንሣኤው ዕለት የሕይወት መዓዛ እንደወጣው ይነገራል። ዛሬም በኢየሩሳሌም ያለው ይህ ድንጋይ የቅዱስ ሥጋው ምስክር ነው። ስምንተኛው የትንሣኤው ድልና ምስጢር። ጌታ መቃብሩ ሳይከፈት ማኅተሙ ሳይላላ ተነሳ። ይህም ድንግልናዋ ሳይለወጥ ከመቤታችን የመወለዱ ምሳሌ ነው። ይሁንና መላእክት መጥተው ድንጋዩን ያንከባለሉት ጌታ እንዲወጣ ሳይሆን መቃብሩ ባዶ መሆኑን ሰዎች እንዲያዩት ነበር። በመቃብሩ ውስጥ የነበረው የራስ መጠምጠሚያ ሱዳር ለብቻው ተጠቅልሎ ተቀምጦ ነበር። ይህም ትልቅ ትርጉም ነበረው። በጥንታዊ የአይሁድ ባህል አንድ ጌታ ማዕድ ላይ ተቀምጦ ሲበላ ጨርቁን አጣጥፎ ካስቀመጠው ትርጉሙ ገና እመለሳለሁ፣ አልጨረስኩም ማለት ነው። ጌታ ለደቀ መዛሙርቱ ገና እመለሳለሁ የሚል የሚስጥር መልእክት ጥሎላቸው አልፏል። ሌባ ከፈን አጥፎ አይቀመጥምና ይህም ጌታ በስልጣኑ እንደተነሳ የሚያሳይ የዝምታ ምስክር ነበር። በታሪክ እንደምንረዳው ሐዋርያው ቶማስ የጌታን ጎን በነካ ጊዜ መለኮታዊው እሳት እጁን አላቃጠለውም፣ ይልቁንም መላ አካሉን ቀድሶታል። ይህ ንክኪ ለሰው ልጅ ሁሉ ሥጋ የለበሰ አምላክን የመንካት ትልቁ ምስክርነት ሆነ። ምንጭ አክት ኦፍ ቶማስ። ጌታ ከተነሳ በኋላ ለ40 ቀናት በምድር ላይ ቆይቶ ለሐዋርያቱ ሰማያዊውን የቅዳሴ ምስጢር የጥምቀትንና የቤተ ክርስቲያንን መመሪያዎች አስተምሯቸዋል። በአጠቃላይ የስቅለተ ዓርብ ጌታችን የቤዛነቱን ሥራ የፈጸመበት ነው። በቤተልሔም የተጀመረው የሰውን ልጅ የማዳኑ ሥራ የተጠናቀቀበት፣ ጌታም ስለ ሰው ልጆች ፍቅር ሲል በቀራንዮ አደባባይ ራሱን አሳልፎ በመስጠት የቤዛነቱን ሥራ የሠራበት ዕለት ነው። እኛም በዚህ ታላቅ ዕለት ጌታችን ስለኛ የተቀበለውን መከራ እያሰብን ስለ ኃጢአታችንም እያዘንንና እያለቀስን ስለ ማዳኑም ሥራ ምስጋናን እያቀረብን እኛም በዚህ ታላቅ ዕለት ጌታችን ስለኛ የተቀበለውን መከራ እያሰብን ስለ ኃጢአታችንም እያዘንንና እያለቀስን ስለ ማዳኑም ሥራ ምስጋና እያቀረብን ስንሰግድ እንውላለን። እንደ ፈያታዊ ዜማን አቤቱ በመንግሥት በመጣ ጊዜ አስበን እያልን እንማጸናለን። እርሱም ዳግመኛ በመጣ ጊዜ እንዲያስበን የጾማችንን ፍጻሜ በቅዱስ ሥጋውና በክቡር ደሙ ማኅተምነት ማተም ይኖርብናል። ለዚህም የእርሱ ቸርነት የቅድስት ድንግል ማርያም የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።